ማታ ከኤርፖርት ተቀብሎኝ በቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? አዎ። ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ አብረን መኖር ጀመርነ። አንድ ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አንዱ አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ አይነት ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል ካሁን በፊት ብዙ ነገር ጻና። አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ በትገቢ አስሻለሁ ያልኩሽ በቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። ተሽና አብሪው ሌሎች ሰዎች የሚያወሩሽን ታውኝ ባያቸውና ሚውትሽን ከፍተሽ ከኔ ጋር ብቻ አውሪማ እኮ። ሚውቱን አብሪውማ። ሚውት መለም ሚውት አታርጊ። የሆኑ ሰዎች አካባቢዎች ላይ ሲያወሩሽ ነው ሚውት ያርሸሽ። ምንም የለውም። ይሄው አሳይሻለሁ። ምንም የለውም ማሬ፣ ችግር የለም። ይኸውልሽ ወርቁን የሰጠሁትኝ ወደ ስራ ስገባ የዛሬ 5 ወር ፈዲላ ጋር ወስዶ ሲያስቀምጠኝ ነው ወርቁን የሰጠሁት። አይደለም፣ እንደዚህ አይደለም። ከስራ ከወጣው በኋላ ነው አቡዬ፣ ከስራ ከወጣው በኋላ ነው የሰጠሁት ወርቅ። ወደ ስራ ስገባ ፈዲላም ታውቃለች። ወደ ስራ ስገባ መዳም እንዳትሰርቀኝ፣ መዳም እንዳትወስድብኝ፣ ወደ ስራ ስገባ ይህንን ወርቅ መዳም እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ ወደ ስራ ስሄድ ሰጠሁት አይደለሽ? ወደ ስራ ነው አለኝ። ግን እሱ እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀም ማለት ነው። ፈዲላ ታውቃለች፣ ችግር የለውም። ማስረጃ አለኝ። ታውቃለች። የሰው ምስክር ማስረጃ አይሆንም ማሪ፣ የሰው ምስክር አይሆንም። አሁንም ይሄ ፎቶ ይኸውልሽ ዶክመንት ነው ማስረጃ። ወደ ስራ ስገባ መዳም ይሄንን ወርቅ ትልቅ ስለሆነ መዳም አይታ እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ሲለኝ አሁን እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀን አልሰጠውም። እሱ እንደዚህ ነው አለኝ። ግን አልሰጠውም። አንዴ ወደኋላ ልመልሰው። ዳይሬክት ላይቭ ዩቲዩብ ላይ ስለሚተላለፍ ወደኋላ ልመልሰውና ያልሽኝ ደግሜ ላሰማሽ። ወደ ስራ ልገባ ስል መዳም ወርቄን እንዳትወስድብኝ እንዳትወስድብሽ እኔ ጋር ይቀመጥልሽ ሲለኝ እኔ ደግሞ እሺ ብዬ አውልቄ ሰጠሁት እሱ ጋር እንዲቀመጥልኝ። ከዛ ወስዶ ለፈዲላ ሚስቴ ናት ስራ አስገቢያት ብሎ ለፈዲላ አስረከበኝ። ስለዚህ ፈዲላ ቤት 5 ወር የቤት ኪራይ ሳትከፊ ምግብ በነፃ እየኖርሽ ነው ስልሽ አዎ ሚስቴ ናት ስላላት የቤት ኪራይም አልከፍልም የምግብም አልከፍልም እየኖርኩ ነው 5 ወር ያልሽ። ስለዚህ ከ5 ወር በፊት ከሆነ ይሄንን የጣት ቀለበት የሰጠሽው ይሄን ቪዲዮ ደግሞ የቀረጽሽው የላክሽልኝ ከፕራይቬት ላይ 3ኛው ወር የሚያሳየው ቀን እዚህ ጋር 3ኛው ወር ቀን 23 ነው። 3ኛው ወር ቀን 23 ማለት ደግሞ የዛሬ ወር ከ15 ቀን ማለት ነው። አዎ ወር ከ15 ቀን። አሁን ያለን 5ኛው ወር ቀን 8 ነው። ከዚህ ወር 8 ቀን፣ ከዛኛው ወር 7 ቀን 15 ቀን። ስለዚህ አንድ ወር ወርቄ ማለት ነው አቡዬ። ይሄ ወርቄ እሱ ያ ቀን እንደዚህ ነው አለኝ። እኔ አልሰጠሁም። ገባሽ? ይሄ ወርቄ አንድ ሳምንት መዳም ቤት ስራ ልገባ ባንዲ ሙባረክ አምኔ መናገር መብት የለክም። በሷ ተራ ይሄ እሷ ተራ ነው እንዴ? በተራክ ነው አንተ የምታወራው። ማላት ትባባት በሷ ተራ እንዴ? ማሬ ቅድም ወደ ስራ ልገባ ስል መዳም እንዳትወስድብሽ ብሎኝ ነው አምኛው ልቄ የሰጠሁት ብለሽ ነበር እኮ የኔ ውድ። አዎ እኮ እንደዛ ሲለኝ አው ልቄ የሰጠሁት ብለሽ ነበር። ግን ማለት ነው እሱ ጋር ሳው ብያለሁ እንደዚህ። ግን መጀመሪያ ማለት ነው መጀመሪያ መዳም ቤት እኔ ስትገባ አልሰጠሁም። ሁለተኛ ስትገባ ነው ሰጠው። ለምን ሰጠሁት? እኔ እንትን ለምን ተሳስተሽ ነው ቅድም ሰጠሁት ያልሽው? ወደ ፈዲላ ነው ሰጠሁት ማለት አሁን በቃ ተናድጄ ስላልኩኝ ማውራት አይችልም። ገባሽ? እየተንቀጣቀጥኩ ነኝ። አይችልም ማውራት፣ ምክንያቱም በጣም ተናድጃለሁ። ትላንትና የተሳደበኝ ነበረ።
ለዛ ነው ገባሽ? እና ምን መሰለሽ ይሄ ወርቄ እሱ ጋር ስለነበረ እኔ መጀመሪያ ቆይቷል ብለሻል። ታዲያ ይሄ ከመስጠትሽ በፊት ከሆነ ወር ከ15 ቀኑ ነው ገና ከሰጠሽ። ምን መሰለሽ እኔ እሱ ጋር ሄዳለሁ። እሱ ጋር ከሄድኩ ደግሞ ማለት ነው ወስጄ ቪዲዮ ቀርጬ ምናምን አድርጌ እሰጣለሁ። እንደዚህ ነበረኝ። አሁን ደግሞ ቃሉ ነገር ተቀየረ። እሱ ጋር ተቀምጦ ሄደሽ እሱ ጋር ቪዲዮ ለመስራት ተቀብለሽው ቪዲዮ ሰርተሽበት መልሰሽ ሰጠሽው። አዎ ብዙ ቪዲዮ ነው አለው የሰራ። እንደዛ ነው እንዴ? እንደዛ ቲም ነበር እንዴ ከመጀመሪያ? ሌላ ቪዲዮም አለ። አዎ እንደዚህ ነው። እሱ ጋር ሄደሽ አንዴ ወርቄን ቪዲዮ ልስራበት ብለሽ ተቀብለሽ አድርገሽው ቪዲዮ ሰርተሽበት መልሰሽ ሰጠሽው። አዎ ማስረዳት ነው አቃተኝ እንጂ እንደዚህ ነበር። እንደዚህ ነው ያው ነገር ጣልቃ ገባ ጅኒ ገባ አያስፈልግም። ቅድም በፊት ሳልሰጠው ነው ቪዲዮ ሰርቼ ጋላሪ ላይ ያስቀመጥኩት ድራፍት ላይ። አሁን ደግሞ እየመጣች ወርቅ እየተቀበለችኝ ቪዲዮ እየሰራች ትመልሳለች። እኔ እቀበላለሁ ማለት ይሄን እቀበላለሁ። እሺ ለህዝቡ ትቻለሁ። እሺ አሁን ወደ ብሩ እንግባ። የወርቁ ብዙ አሳማኝ ነው አላገኘሁትም። እኔ ሌሎቻችሁ እንደፈረዳችሁ ፍረዱ። ህሊናዬ ግን የወርቁን ጉዳይ ኦልሬዲ ከ5 ወር በፊት ወደ መዳም እኔ ከልቤ ስለማዳምጥ ሰውን እንደገና ላይቭ ሪከርድ አለኝ። እንደገና ዩቲዩብ ላይ ዳይሬክት ላይቭ ስለሚተላለፍ ዩቲዩብ ላይ ገብታችሁ ወደ ኋላ አድርጋችሁ መስማት ትችላላችሁ። ፈዲላ ጋር ሲልከኝ ማዳም ይሄንን ትልቅ ወርቅ እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ አውልቄ ሰጠሁት ብላኝ ነበር ቅድም። አሁን ደግሞ ቃሉ ተቀይሮ አይደለም ከቪዲዮ አልሰጥሽም ሰጥቼ ነው መላቱ ያለኝ እኮ ማስረጃ አለኝ። እኔ አንቺንም ሙባረክንም አይደለም ማምነው እኔ ዶክመንት ነው ማምነው። አንቺንም ሙባረክንም አይደለም ማምነው። ይሄ ማስረጃ ሶስተኛ ወር ቀን 23 ሶስተኛ ወር ቀን 23 ሶስተኛ ወር ማለት ቆጥሬ ወር ከ15 ቀን እሱ መለስኩላት ያለው ጊዜ ነው ይሄ። አሁን ደግሞ ሐሳብሽን ቀይረሽ ምን አልሽ? እየሄድኩኝ እየተቀረጽኩኝ መጀመሪያ ለማንዴ አቋምሽ አንዲውና መጀመሪያ ይሄኛውን ሶስተኛ ወር ቀን 23 ከመስጠቴ በፊት ነው አልሽ። ስለዚህ ከወር ከ15 ቀን በፊት ነበር የሰጠሽው። ቅድም እኮ በጣም ቆይቷል፣ 5 ወር ይሆናል። ወደ ፈዲላ ስመጣ ወደ ስራ ስገባ ብለሽ ነበር። ዋው ልክ ነሽ። በተራ ነው የጨርስና አንቺ አውሪ ማሬ። ከዛ ቅድም እኮ ወደ መዳም ቤት ስገባ መዳም እንዳትወስድብኝ ወደ መዳም ጋር ሲልከኝ ኒካሰርንና 1 ሳምንት ጊዜ አብረን አሳልፈን ፈዲላ ጋር ሲወስደኝ ወርቅሽን ማዳም እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ብሎ አውጥቼ ሰጠሁት አልሽ። እንደዛ ካልሽ በኋላ አሁን ደግሞ ታዲያ ሶስተኛ ወር ቀን 23 ማለት እኮ 1 ወር ከ15 ቀን ነው ስልሽ ከሰጠሹ ታዲያ ገና 1 ወር ከ15 ቀን ውስጥ አዋልሽና ትንሽ ቆይሽ እሱ ጋር እየሄድኩኝ እየተቀበልኩት ቪዲዮ ቀርጽና መልሽኝ ካለዋለው ይሄንን ለምን ከፍሮም ዘ ፈርስት ፍሮም ዘ ቢጊኒንግ ለምን አላልሽም? ረዳት ነው አቃተኝ። ምክንያቱ በቃ እንትን ስላልኩኝ ማለት ነው ተናድጄ እንትን ስላልኩኝ ነው እንጂ እንደዚህ ነው። ሌላ ቪዲዮም አለኝ ችግር የለው። ይሄ ቪዲዮ ደግሞ ከሱ መኪና ውስጥ ምንድነው እሱ ቪዲዮ ደግሞ ታውሰሹ እንደገና ቀርጸሽ የመለሽለት ለምን ከመጀመሪያው እየተዋስኩት እየቀረጽኩ መልሳለሁ የሚለውን ለምን ከመጀመሪያው አልተናገርሽም? እውነት ከሆነ ለምን አሁን መነጨ? አሁን እኔ ቀኑን እያንዳንዱን ዲቴል እያደረኩ ስጠይቅ ለምን ሆነ ማሪ? ለምን ከመጀመሪያው ምክንያቱም ምን መሰለሽ እኔ አሁን ተናድጄ ነው አለሁት ገባሽ? ራሴ አጥፋለሁ ብዬ ስንቴ ነው ሞከርኩ። በጣም ነው ተናደድኩ። በትክክል ራስ ማጥፋት መፍትሄ አይሆንም። ቆይሽ በትክክል አይደለም አሁንም ማለት ነው። ምክንያቱም መሰለኝ ልጅ አለው እሱ ያደረገኝ ነገር ማለት ነው። ስለወርቁ ማስረጃ ስለሌለን ወደ ብሩ እንሂድ። ወደ ብሩ ስለ ብሩ ማስረጃ አምጪልን ማሪ። ስለ ብሩ መከላከያ ማስረጃ አለኝ እኔ ለሱ ድምጽ አለ ለኔ ጽፈትም አለ። ሶላት ማስረጃ የምታቀርበው ቮይስ ይኸውልሽ ማሪ፣ በቮይስ አውርታችሁ አታውቁም። በኦሮምኛም ቢሆን ይተረጎማል፣ እዚህ ጋር ህዝቡ ይተረጎምልናል። አውርታችሁ አታውቁም። እንትን ስለ ብሩ መቼ ነው የምትመልስልኝ? ወይም ደግሞ አናውራ ስለ ወርቄ ብቻ ነው ጠየቁ። ወርቄ መልስልኝ አልኩ። አልመልስሽም፣ ሸጥቼ በልቻለሁ። የለሽም ለማን ወርቄ እሱን አሰሚኝ ልክልሻለሁ። ከነቀኑ ማሪ ልክልሻለሁ አለ። እሱ መለስኩ ያለው ወር ከ15 ቀን ነው። ከወር ከ15 ቀን በኋላ አልመልስም የሚል ካለ አንቺ ትክክል ነሽ። አምጪ
መልሻለሁ ካለበት ቀን በኋላ ጠይቀሹ ወርቁን አልመልስም የሚል ሜሴጅ ካመጣሽ አንቺ ሀቃለሽ አምጪልኝ ሜሴጁን። አንድ ሁለተኛ ደግሞ ስለ ብርሽ ለምንድነው አንድም በቮይስ አውርታችሁ ማታውቁት? አናወራም እንገናኛለን። ደግሞ እሱ በስልክ አላወራም ሰው ጋር ዋትስአፕ ኢቃማ ለምሳሌ ኢቃማዬን መቼ ነው በሰጠው ብር ብታሰራልኝ ብለሽ የጠየቅሽው የሆነ ያሹ የሆነ ማስረጃ ቮይስ ቴክስት ካለ እሺ ላይ ፈልጊ እስኪ። የሰባት ወር ግንኙነት እኮ በሰባት ወር ውስጥ የሰው ልጅ በጣም ብዙ ነገር ያወራል። የተጻጻፋችሁት ወይ ተደዋውላችሁ የቀዳሽው እኛ ብዙ አናወራም፣ እሱ ብዙ አናወራም ብዙ እኔ መገናኘት ባልና ሚስት ናችሁ ካሳችሁ እንዴት ነው የማታወሩት? ማሪ እኔ መገናኘት ወላሂ አላወራም ሰው ጋር። እኔ መገናኘት ከፈለገ ይደውላል፣ ዛሬ እንገናኛለን ምናምን ይላል፣ እንገናኛለን። ካለበለዛ እኔ ሰላም ባልና ሚስት ካላወራችሁ አትነፋፈቁ፣ አትዋደዱም። ለምን ትጋባላችሁ? ወላሂ አላወራም። እኔ መገናኘት ከፈለገ ብቻ ነው የማወራው፣ እሱ አላወራም። ለምን ትገናኛላችሁ? ምንም አይነት ስሜት ውስጣችሁ ከሌለ የመፈላለግ የመነፋፈቅ የመደዋወል ከሌለ የምትገናኙት ዝም ብሎ አብሮ ለመተኛት ነው። ለምንድን ነው የምትማረው? እንደዚህ መሰለኝ። አሁን እንደዚህ መሰለኝ። አላወራም። አቤት ድምጾቹን እዚህ ላይ ታሰማ እኮ ልታሰማ ከላይ ያለውንም ከስር ያለውንም እሺ ታሰማለች። ኦፍ ኮርስ አንተም ቪዲዮ አብራ ሙባረክ ሁለታችሁም በቪዲዮ ነው መሆን ያለባችሁ። እሷ ቪዲዮ አብታ እሺ መኪና ቦታ ለማድረስ 5 ደቂቃ ቀርቶኛል። የሆነ ተነሩቅ ይጃለው ለድረስና 4 ደቂቃ ታገሱ። ኦኬ ፓርክ 4 ደቂቃ ታገሱ። ኦኬ እሺ ይሄ ማሻአላህ ተባረከላ ጀመረሜ ነንጉር ጎዴዛ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ተባረከላ አከቱ ጀመረሜ ነንጉር ጎዴዛ እንጅሩ ማሻአላህ ተባረከላ ተረጉምልናለች እንዴ ራሷ አሰምታ ራሷ ተተርጉም። የውሸት ከተረጎመች ህዝቡ ይፈርዳል። ስንት ኦሮምኛ ተናጋሪ ያለ እዚህ ጋር ክፈቺ ማሪ ከመጀመሪያው አድርጊ። ቮይሱን አልሰማንም። እሺ አንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ተባረከላ አከቱ ጀመረሜ ነንጉር ጎዴዛ እንጅሩ ይሄ ነው። ምን አለ ማሻአላ ተባረከላ ብሎ ምንድነው የሚለው? ተርጉሚልኝ ማሪ። ማሻአላ ተባረከላ እንደዚህ ነው የጀመርሽው። የለሽም ሸጥቼ በልቻለሁ አልሰጥሽም አለ። እሺ እሱን ቮይስ ፎርዋርድ ታረጊልኝና ከዛ ደቂቃውን አይዋለው ከዛ ቃሉን አይዋለው ስክሪንሾት ከሱ በፊት ያለውና ከሱ ኋላ ያለውን ትክፈትልኝ። ከሱ በፊት እሷ ምን እንዳለች ከሱ በፊት ያለው እኔ ምንም አላልኩም። እሳችሁ ማሪ ለሱ ነው። ይሄም ለሱ ነው። ያንቺን ክፈች። አንቺ ምን ልከሽለት የምላሽን በሰጠሽ እኔ በጽፈት ነው ጠየቅኩት። በጽፈት ነው ይሄው በጽፈት ስክሪንሾት ላኪልኝ። ቃሉን ማየት ፈልጋለሁ። ስክሪንሾት ጽሁፉ ቮይሱ አንድ ላይ ስክሪንሾት ከዛ ቮይሱ ፎርዋርድ ስታረጊ ስንት ተከታታይ እንደሆነ ሪከርዱን ታሳይ። ወደ ሌላ ቦታ ፎርዋርድ ተደርጎ እያዳመጥን መሰለኝ። እስኪ አምጪው አሳይ እስኪ ስክሪን እኮ ስክሪንሾት እየጠበቅኩ ነው። ሙባረክ መሀል ላይ አትግባ በእናትህ። ግን እኔ የምጠይቀውን አውቃለሁ። እኔ ስራዬን አውቃለሁ። ይኸውልሽ መርያምዬ ስክሪንሾት ታረጊና የእናት የምትልኪልኝ ስክሪንሾት ታረጊያለሽ። ከዛ ቀኑን አየዋለሁ እኔ። ከዛ በኋላ ደግሞ ራሱ ቮይሱ ለመሆኑ ማስረጃ ፎርዋርድ ስለምታደርጊልኝ ሰከንዱን አየዋለሁ። ቆይ
ዋትስአፕ ውስጥ ነው የምገባው እንጂ ዋትስአፕ ውስጥ ግቢና ስክሪንሾት አድርገሽ ልካሽ ቮይሱን ፎርዋርድ አድርጊልኝ። ራሱ እንደሆነ ቮይሱን ማረጋገጥ አለብኝ። አዎ ቀኑን እኮ ውዶቼ ቀኑን ላይ ነው። ቀኑ وعليكم السلام ورحمة الله وبركاته ما شاء الله تبارك الله أخذت جمعنا بي نقول قد إذا دينجرو من دنيا يزي ترقم وعليكم السلام ورحمة الله وبركاته ما شاء الله تبارك الله أخذت جمعنا بي نقول قد إذا دينجرو وعليكم السلام ورحمة الله وبركاته ما شاء الله تبارك الله أخذت جمعنا بي نقول قد إذا دينجرو ምንድነው ይሄ? ቀን እኮ አይታይም ውዴ። ስክሪንሾት አላረኩም። ስክሪንሾት እንደሚልሽ እንደዚህ እኮ ነው። ስክሪንሾት ስንት ስክሪንሾት ከላይ ልከሽልኝ እንዲህ አታርጊም? ስክሪንሾት ወይ ጥራት ባለው ካሜራ አንሺና ላኪልኝ። ምንም እኮ አይታየኝም እማ። ቀን ያሳይ ምን ያሳይ ሎኬሽን እና ደግሞ እኮ ፎርዋርድ የተደረገ ቮይስ ነው ላንቺ የተላከው አይደለም። እኔ ማለት ነው እዚህ መናገር የምፈልገው ማለት ነው ለሱ ዋትስአፕ ተሳስቼ ዲሌት ለሱ ዋትስአፕ ለሱ ለኔ ዋትስአፕ ምን ይባላል ተልደልቼ ነበርኩኝ ዋትስአፕ ማለት ነው። ከዛ እኔ ከዚህ እንትን ነው አረኩ ዋትስአፕ ሳልቀጥ ምን ይባላል ወደ ሌላ ዋትስአፕ ነው ላኩት። እንደዚህ ነው እንጂ እንትና አይደለም ለሱ ዋትስአፕ ላይ አይደለም። ይሄ ዋትስአፕ ጠፍቼ ነበረ በፊት። ታዲያ ይሄ ለማን ይላክ በምን አውቀን ነው? እንዴት ነው? ለራስሽ ከሱ ቀጥታ የተላከ የሁለታችሁንም ቁጥር የሚያሳይ ስክሪንሾት ነው የምፈልገው። ይሄ ደግሞ አሁን ይሄ ፈዛዛ ነው፣ ቀን አይታይም። ግን እንደምንም ብዬ ዙም አድርጌ ለማየት ስሞክር ማርች 3 ነው የሚለው። ሶስተኛው ቀን የለኝም ዋትስአፕ እንትን ነው አረኩ በፊት ምን ይባላል አፍተርቻለሁ ዋትስአፕ ማለት ነው። ለሱ ብቻ ሳይሆን ለኔ ዋትስአፕ ቀድመሽ እናንተ ተናገርሽም። ታዲያ ለምን ቀድመሽ ማለት ይሄንን እኔ ኦሪጂናል ነገር እንደምጠይቅ አታውቂም ነበር? ይሄ ነገር ይመጣል ብዬ ነው አላሰብኩም። ማስረጃ አይደለም እኔ ከማን ወደ ማን ከየት ወዴት እንደተላከ ከማን ወደ ማን እንደተላከ ምን እሺ ስክሪን ታውቂያለሽ ማሬ? ይሄ ነገር ይመጣል ብዬ እኔ አንድ ቀን አስቤም አላውቅም። ገባሽ? እኔ ያለ ማስረጃ ምንም ማድረግ አልችልም። አሁን ስለ ብሩ ማስረጃ እናውራ። ስለ ወርቁ ምንም አይነት የምታቀርቢው ነገር ሁሉ የምትይው ሌላ ነው። ድምጽ እኮ አለ አልሰጥሽም እያለው እኮ ለሱ ድምጽ እኮ አለ ቡዬ፣ ለሱ ድምጽ ነው እኮ እየሰማሽ። ድምጹ ቀን እኮ ነው። እኔ አሁን አንቺ ሐቅሽን ላወጣልሽ ድምጹ የተላከበትን ቀን አቅርቢልኝ እኮ ነው የምልሽ። ከመስጠቱ በፊት ከሆነ እሱን የላከው ከመስጠቱ በፊት እሱ ሰጠውበት ካለው ቀን በኋላ ከሆነ የላከው ተጠያቂ ነው። አንቺ ሐቅ አለሽ። ግን እሱን ቮይስ የላከው ቀን እኮ አለ እዚህ እኮ እኔ እነግርሻለሁ። ቀን አለ እኮ ነገርሽኝ አይደለም? ማምነው ቀን ባየሁት ነው እኮ ዴቱ ቀንና ሰዓት ባየሁት ነው ማምነው። አዎ አውቃለሁ። ግን ማለት ነው አንደኛ ደረጃ ነው ሙባረክ አንተ ጋር ካለ በቃ ተይው። ሙባረክ አንተ ጋር ካለ ያ ቪዲዮ ኦሪጂናል ወደ እሷ ይላከው አንተ ጋር ካለ ንጹህ ጥርት ያለ ስክሪንሾት ቀን የሚያሳይ ስክሪንሾት አድርገህ ላክልኝ። 7 ሰከንድ ናት ቮይሷ። ራሱ ቮይስ ፎርዋርድ አድርግልኝ፣ ስክሪንሾት አድርገህ ላክልኝ። ላክ እሺ ማሬ። የብሩስ እሺ አሁን ምንም በቮይስ ማለት
አሳማኝ ነገር ብሩን 19000 ድርሃም የሚያክል ነገር ሰጥቻለሁ እያልሽ ለምንድን ነው በስልክ እንኳን ወይ በቮይስ አንድ ቀን ስለ ብሩ አውርታችሁ ማታውቁት? እኛ በስልክ አናወራም። ቅድም ነግሬሻለሁ። እነዚህ ቮይሶች ያወራቿቸው አናወራም ካልሽ ከሱ ጋር ያወራውበት ዋትስአፕ ተደውሏል። ስለ ብር ስለምናምን አናወራም። እኔ አይዴ መጠየቅ ከፈለኩ እንትን ነው ማረገው። አይዴ እንዴት ሆነ ነው የሚለው። ከዛ ለብር ምናምን አላወራም። ምክንያቱ ስለምንገናኝ ከተገናኘ ነው የምጠይቀው። እሱም መልስም አልመለስልኝም። ግን ብቻ እኔ ማራት አላቅም ብቻ አልሐምዱሊላህ ወላሂ አልሐምዱሊላህ ከባድ ነው። እሺ በሳምንት ነው የምንገናኘው ብለሽ ነበረ። ሳምንት ሙሉ ስታወሩ አንድም ቀን ስለ ገንዘቡ አውርታችሁ አታውቁም? የሆነ ሰው ከጎን የሆነ ነገር እያላት ነው። ሳምንትም እንገናኛለን፣ በሁለት ሳምንትም በአራት ቀንም በሶስት ቀንም እንደዚህ ነው የምንገናኘው። እሱ ቋሚ አይደለም። ለዚህ ነው። እሺ በህግ ለመክሰስ ሞክረሻል? ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት ነው አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9000 ድርሃም ሰተሽ ገና አይዲ ሳይሰራ ላይ 10000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራት ቤቶች እየሰራሽ እየተቀበልሽ ካሻንቺ ጋር ነበር ታስቀምጪ። እኔ 5 አመት ነው ሰራሁት። አዎ ለቤተሰቦቼ ልኪም እዛው ነበር የምታስቀምጪው? ላ ነው ለቤተሰቦቼ ከፈለኩ 10000 ብርም 20000 ብርም እልካለሁ። ግን ለኔ እንደዚህ ያስቀመጡ ለኔ እንደዚህ አርጉ አለ። ባንክ አካውንት ዋታን ቢተሷ ጋር ልጨርስና ጠይቃለሁ። ባንክ አካውንት አለሽ? የኢማራት ባንክ አካውንት አለሽ? ለኢማራት ምን አካውንት? ለኢትዮጵያ ነው እንጂ ለኢማራት የለኝም። እሺ መዳም ደግሞ ስትሰጥሽ በካሽ እየተቀበልሽ ነበር የምታስቀምጪው? አዎ በካሽ ነው የምትሰጪ። በካሽ ነው ካልስ ነው የማስቀምጠው። 19000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው? እኔ 40000 ድርሃም ነው 45000 ድርሃም ነው አስቀመጥኩት። ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው፣ ግን እንትን አልልክም። 45000 ድርሃም ማሻአላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽ ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንክ ዩ ይሄን ብላኛለች ያልክበትን ማስረጃ አቅርብ። ሙባረክ የለኝም። ቮይስ አቅርብ። እሺ እናቱ ከደረስ አሁን ያንተ ተራ ነው። አቅርብ ማስረጃ ካለ ከፈለክ ምንም መኪና እንዳይቀጣኝ ወርጄ አሁን ነገር እንገለኝ። አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው ምናምነው እንጂ ያለ ማስረጃ ዝም ብሎ ሰው ቆይ ወደ ማስረጃ ሳኔ በፊት ማለት ነው 40 የፈለኩት የመጠየቅ መብት አለኝ። 45000 ድርሃም እዚህ ያላት 5000 ድርሃም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ላንተ ያልነገርኩሽ ነኝ 5000 ድርሃም ለሀቢባ አሁን የነገረችውን 5000 ድርሃም እቺ ልጅ አውጥታ ካሳየች ከ45000 19ኙ እኔ ጋ ነው፣ 26ቱ እሷ ጋር ነው። ከ26ቱ 5000 ድርሃም አሁን ታሳይና እኔ ብሩን ከፍላለሁ ያልኩበት ምክንያት ማለት ነው። እንደዚህ እጄ ላይ ያለ እኮ አይደለም ለእናቴ የሆነ ነገር ላገዛሁ ስሚኝ ነገር ሀቢባ አመጣጣ ልንገርሽ ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። ሼት እኔ ለሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹ ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ አየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከደም። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ ለሰው ሰጥቼ እየመጣው ስለሆነ 150,000 ብር ጎሎኛልና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላት መረጃ አለኝ። ይሄስ ምን ይባላል? ሳትመጣ እየመጣች ጨርሳ ብር ኢትዮጵያ ላይ። እሺ ጥሩ ድምፅ አለኝ መረጃ አለኝ መካድ አልችልም። ኦኬ ጥሩ። ቅድም ብሩን የሰጠሁት ኒካ ካሰርም በኋላ ነው ብለሽኛል አይደል? ምናሽ
ቅድም ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰረን በኋላ ብለሽኛል አይደል? አዎ ጥሩ። ኒካ ያሰራችሁት ከኢትዮጵያ ስመጣ ከኤርፖርት ተቀብሎኝ በቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? አዎ። ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? አዎ እኔ ካሽ ነው ያስኩት። ይዘሹ ድርሃሙን ይዘሽ ሄደሽ በቃሽ ድርሃሙን ይዘሹ ተመለሽ? አዎ ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19000 ድርሃም ከኢትዮጵያ ይዘሽ መጣሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150000 ብር ላክልኝ ብለሽው ታውቂያለሽ? እኔ አልተቸገርኩም። የሆነ ነገር ይሄ ከ10000 19000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎልኛል። ምክንያቱም ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150,000 ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየቁት። ስጠኝ አላልኩም። እኔ ስትጠይቀኝ ከኔ ስትቀበል በዋትስአፕ ያናገረችኝ ስትሰጠኝ ደግሞ ልክልሻለሁ አለ። ኢማራት ከመጣ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150,000 ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትስአፕ ቮይስ ነው? አዎ። በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150,000 በዋትስአፕ እየጠየቅሽው ለምንድን ነው 19000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጪ ያልቻልሽው? እንደገና አንድ ይጎልብኛል፣ ካወጣሁት ይጎልብኛል። ምክንያቱም እኔ በቃ እሱ መንጃ ፈቃድ ታወጣለሽ አይዲ አሰራልሻለሁ ስላለኝ ከወጣው መርየም ይገብቶኛል። ቆይ እኔ ስጨርስ ነው የምታወሪው። አንቺ ስትጨርሺ ነው ያወራለሁ። እኔ እየተጠባበቅን 19000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19000 ድርሃም የሚያህል ነገር አምጥተሽ ስትሰጪው ለሱ ለምን ምንም አይነት ማስረጃ አልያዝሽም? እሱ 150,000 ድርሃም 150,000 የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትስአፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩል አንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ ብደልተው እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ማስረጃ እያስያዝኩ ነው ላይ ለ150,000 በዋትስአፕ እየጠየቅሽ እንዴት ነው አንቺ 19000 ድርሃም ከኢትዮጵያ? እኔ እንደውም ቅድም ሳትሄጂ መስሎኝ ነበረ እና ከኢትዮጵያ 19000 ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አረጋለሁ ካልኩ ያ ነገር ካረኩ እንትን ደስ አይለኝም። ገባሽ? ይሄ ብር ይሄ እንደዚህ ነው ማረገው፣ ይሄ ደግሞ እንደዚህ ነው ማረገው። ጸባይ ታውቃለህ፣ እሱ ማለት ነው ያውቃል። ይሄ እንደዚህ ነው ማውቀው፣ ይሄ ደግሞ እንደዚህ ነው ማረገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። ያ ሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150,000 ስትጠይቂው 19000 ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩን ስጠይቀት ብለሽዋል? ኖ ቮይስ አላኩም። እኔ ኢማራት ከመጣው ይሰጣሃለሁ፣ አንተ ጋር ከመጣው ይሰጣሃለሁ። የሆነ ነገር ገዝቼ 150,000 ነው የሚፈልገው ስጠኝ ወይ ደግሞ አልኩ። እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። ሰርቼ እከፍላለሁ አልኩ። እጅሽ ላይ 19000 ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው? እንትን ነው እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልከም? ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ ምንድነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትም መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እንደዚህ
ቮይሱን ያሰማንና ከቮይሱ እንረዳለን። ቴንክ ዩ ማሪ ሙባረክ። ኢትዮጵያ ሆና ቸገረኝ 150 ሺህ አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደለብኝ ስጠኝ አልኩ። እሰጣለሁ። እሺ ትኬትስ ለምን እሱ ቆረጠልሽ? ያንቺ ብር እያለሽ 19 ሺህ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ሲጠይቅክ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴት አለፈልሽ? ያ ሁሉ ብር በኤርፖርት ያልፋል። ሙናትፊ ፎቶን ተጠቀሚ ያለው አሁን ፎቶ ቪዲዮውን ወስጃለሁ። እዚህ ጋር አንቺ ጋር ካልተናገረች እንዳንድ ሴት ማለት ነው አንቺ ጋር ያለውን ነገር ሐቁን ካላመነችልኝ እኔ በህግ ነው ስሜ ጠፍቶ ዝም ብዬ መቀመጥ እሱ አይደለሁም። ማንንም አላለኝ። በህግ ነው የምሄደው። ህግ ለሴትም ይፈርዳል። እኛ እያልናችሁ ያላችሁ ያለነው እኔና ህዝቡ እያልን ያለነው ልጅቷ እያቀለሻለሻት ነው። እርጉዝ ሳትሆን አትቀርም። እኛ የጠረጠርነው ነው አይደል ነው። ኪድና ኪድኔት ትመርመር እና እርጉዝ ከሆነች ለልጃችሁ ስትሉ እናንተ ታርቃችሁ በቃ ሴት ናት ተናደደች ስተዋት ችላ ስትላት እዚህ ጋር መጣ እዚህ ጋር አንቺ ጋር ስሚኝ እዚህ ጋር አንቺ ጋር ተናድጄ ነው ብላ ከተናገረች ነው መፍትሄ የሚገኘው። ሐቁን ተናግራ እኔ ያው በሰላም ማለት ነው ወደ ቤቴ እየገባሁኝ በሰላም ቤቴን አያደርሰኝ የመኪና አደጋ ይብላኝ አንድ ብር እቺ ልጅ ለኔ አልሰጠችኝም። አንድ ወርቋም እሷ ጋር ነው። ሁለት ግን ስሜን እንደዚህ በልታ ዝም አይደለም። ለምን የገዛ እናደተንም እንዲህ አልፈቅድም። ሰው እንትን ላይ እንዲለማመድ አልፈቅድም። ይሄን እንድታጭልኝ ፈልግ ያለው መፍትሄ መታረቅ ነው። ታረቁ ይጀምራል። ያለው መፍትሄ በህግ ነው። ቆይ ልጠይቃት። መሪየም መታረቅ ትፈልጊያለሽ? እናስታርቃችሁ። እኔ እሺ አይዴ ካሰረ እንዴት ነው ማታረቅ የምፈልገው? እኔ አሁን የምፈልገው አይዴ ብቻ ነው የምፈልገው። አንዴ እንደምጨርስ ብቻ ነው የምፈልገው። ሌላ ነገር አለ። ይኸውልሽ እኔ እስከ ዛሬ በጣም ብዙ ልጆች በአይዲ ብር ተበልተው ሲመጡ ደረሰኝ ተቀብዬ ነው እንትን እሺ እንዴት ደረሰኝ የለኝም ማለት ነው። ደረሰኝ የለኝም ባለ ነው ብላ ነው ባለቤት ማለት ነው። አይዲ ያሰራልኝ ብላ ደረሰኝ የለሽም ቮይስ የለሽም። ከኢትዮጵያ ነው ብሩን ይዤ የመጣሁት አልሽ። ብዙ ማያሳምን ነገር አለ። ምን አባቴ ላድርግ? ያለ ማስረጃ አቅርቢልን እኛ እንፋለምልሽ። ያለ ምንም ማስረጃ 19 ሺህ ድርሃም ከኢትዮጵያ አምጥቼ ተቸግሬ 150 ሺህ ተበደርኩት። ሰው ብር 19 ሺህ ድርሃም እጁ ላይ እያለ 150 ሺህ ከሰው ይበደራል? 150 ሺህ ተበደርኩት ከባሏ። ከዛ ደግሞ ስመጣ ከኢትዮጵያ 19 ሺህ ድርሃም ይዤ መጥቼ ሰጠሁት። ሶሪ ህሊና አለኝ። ያላመንኩበት ነገር ላይ ምንም አይነት እንትን አልልም። እኔ ግን እምለው ለሁለታችሁ የሚበጀው ልጅቷ እርጉዝ ሳትሆን አትቀርም። ወደ ላይ እያላት ነው። ታርቃችሁ ልጃችሁን አብራችሁ ልታሳድጉ በኒካ ነው በሐላል ነው ልጁ የተረገዘው። ስለዚህ 25 ሺህ ሰው ላይ የተናገረችውን ነገር ስህተት እንደሆነና እንደዋሸች ካመነች በኋላ ነው ስለ እርቁም ስለ ሌላ ነገሩ የምናወራው። ሰው ነው የላካት። አዎ እንደዚህ አይነት ነገር አታውቅም። በፊት እውነት ለመናገር እንደዚህ ተንኮል ሸር አታውቅም። እንደዚህ አድርገሽ ሀቢባ ጋር ይቀራረባል በሚል ወላሂ አንቺን ስም ባጠራ ማለት ነው የትም ቦታ አልቀርብላትም ነበር። የትም ቦታ ምድርና ሰማይ ይገለባበጣል። ግን አንቺን ስለምቀርብሽ ሀቢባን የሚቀርቡ ሰዎች እንደዚህ ናቸው እኮ እንዲባል ስላልፈለኩ ነው ቶሎ መጥቼ 5 ደቂቃ ከለቀቀችው 5 ደቂቃ አይቼ ማለት ነው ሀቢባ ለዚህ ሰርች ታረጋለሽ። ፍላወር ሰርች ገባውና ሀቢባ ባንቺ ስም እንደዚህ ቪዲዮ ሰጣለች እኔ ጋር እንደዚህ ናት ብዬ ነግረሽ ያመጣሁት እኔ ነኝ እዚህ ጋር ማለት ነው። ገባሽ? እኔ እንደዚህ ትላለች የሚል ግምት እንደዚህ ትላለች። ትላንትና ራሱ ድምጽ ባያስኩላት ማለት ነው። ቆይ መኪና ላቁም ፓርኪንግ ላድርግና ላሰማሽ የሆነ ድምጽ ማለት ነው ለመረጃ። ትላንትና ምን አለችኝ? ለካ ነገሩ የተዘጋጀው በቀደም ምናምን ቆይቷል አላወኩም። እኔ ትላንትና ምን አለችኝ? መርያም በሌላ ዋትሳፕ መጣ ማለት ነው ሙባረክ አለችኝ። እኔ እኮ እናንተ አይደለሁም በሰላም አናገረችኝና አይዲም ይሰራልኝ ያለኝንም ነገር ስጠኝ። በቀደም ከ3 ቀን በፊት ነጋሽን አወርዳለሁ ካልኳት ነው ነጋሽን በቃ አወርዳለሁ በቃ እንደዚህ መኖር አንችልምና ምናምን ብዬ ብዙ ያልተስማማንበት ነገር ስላለ የበፊቱ ከወንድ ጋር ተቃቅፋ ቤት ደርሰሻል ወይ የሚለው መረጃ ስላለኝ እሱን እዚህ ጋር አልናገርም። ቤቴን ከፍቼ ነው ማወራው በመታቀው ቋንቋ። ምን አለችኝ? ሙባረክ ምንም ችግር የለውም አይዲን አሰራልኝ ምናምን ስትለኝ በሰላም ከመጣሽማ ይኸው ምን እንዳልኳት
ነጋንዴም ነትላላቀብዱማይ ነጋንዴምናን አኔ ነጋዳ ዱቢንዴምናን አኔ ዱቢዳ እኙ ሻምባቴ እኙ ቢደባዳ ቢዝራቆ ገቡቲ ከኔ ያለሽ ካንተ ያለኝ ነገር ስጠኝ ስትለኝ ካንተ ያለኝ የምትይው ነገር ምንድነው? አይዲው ችግር የለውም። በሰላም ከሄድሽ እኔም ሰላም ነኝ፣ በነገር ከሄድሽ እኔም ነገረኛ ነኝ። ማን እሳት ተሸክሞ ማን ውሃ ተሸክሞ ይሄዳል አልኳት። አዎ የሆነ ጭፈራ ቤት ገብታ ጨፍሩ 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 ያለኝ ማለት እንደውላልኝ እኔ ማለት